እንካዮ እንካ ጉድህን ያው ይኸው ቅሌትህን አይዞህ ማለት ነው ታሳለና በፍጹም ይማር ይሆንሽ እንዴ አምራን ይህንን ክህደት እኔ ላይ ልትፈጽም አትችልም። ነጭ ውሸት ነው። እንዴት እንደዚህ ልትክረኝ ትችላለች? እሷ በአይኔ ያየውን ነገር ነው ውሸት ነው የምትለው? አይ ቅሌት፣ አይ ውርደት። እንደው ይሄ ቤተሰብ እንደ ዛሬም ተዋርዶ አያውቅም። ምን ነው ታውረድ ማንደፍሮ ለአፍታ እንኳን ቀና ብሎ አይቶት ቢሆን። አንቺ አሁን ስለ ክብርሽ ነው የምትጨነቂ? እና ለክብር ያልተጨነቁ ለምን ልጨነቅ? ይልቅንስ ይህንን ጉዳችንን ሰው እንዳይሰማ እቺ ውሻ ከአሁን በኋላ አጠገብህ እንዳትደርስ። ለክብራችን የምትመጥን ሴት ፈልገን አሁኑኑ አንተ መዳር አለብን። ስለፈጠረሽ ዝናሽ ከዚህ በላይ አታበሳጭ። እገላታለሁ። እንደዚህ እንደተጫወተችብኝማ አለቃት። እገላታለሁ። ነፍሷን ነው ማጠፎች። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ዛሬ ደግሞ ከባለፈው ክፍል የቀጠለ ኑሃሚን ፊልምን ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። አምራን ከኤርሚያስ ጋር መባለጓ ሳያንስ አሁን ደግሞ ይባስ ብላ ናሆምን አርግዣለሁ በማለት የልጅ አባት ላደርግህ ነው እንኳን ደስ ያለ ስትል ሰርፕራይዝም አድርገዋለች። ነገር ግን ናሆም ተደስቶና ደስታውን አጣጥሞ ሳያበቃ ሌላ ዱብዳ ደርሶበታል። እሱም ምንድነው አምራንና ኤርሚያስ ከዚህ በፊት ስለነበራቸው ግንኙነት እንዲሁም ደግሞ ስለ እርግዝናዋ ያንተ ልጅ አይደለም ሲባባሉ ነበረ። እንግዲህ በቪዲዮ ተቀርጸው የናሆም እጅ የገባው ይህ ነገር ናሆምን እጅግ በጣም አሳዝኖትና እንዲሁም ደግሞ አናዶት ይገኛል። ናሆምም እንግዲህ ከዚህ በፊት የተሰራበትን ደባ ስላላየ አምራን አላቅሽም ነበር ለካስ እንዲህ አይነት ሰው ነረሻል እያለ አምራን ላይ ሲጮህባት ይታያል። ያው እንግዲህ ከዚህ በፊት የነበረበትን ነገር ቢማ ናሆም ምን ሊያደርግ እንደሚችል መገመት በጣም ከባድ ነው። ማለትም አምራን ምን ያክል ስትጫወትበት እንደነበረ እንዲሁም ደግሞ ገንዘቡን እየወሰደች ለኤርሚያስ ትሰጥ እንደነበረና ከኤርሚያስ ጋር ሙሉ በሙሉ የነበራትን ግንኙነት ቢያቅ ናሆም እጅግ በጣም ይጎዳል። እሷንም እንግዲህ በስሜት የሆነ ነገር ሊያረጋት ይችል ነበረ። ነገር ግን አሁን ላይ ያወቀው ልጁ የሱ አለመሆኑን ብቻ ነው። ይህ ነገር የተነቃባት አምራንም አሁን ላይ መግቢያ መውጫ ቀዳዳ አታ ትገኛለች። እንግዲህ በተደጋጋሚ ለማስተባበል ብትሞክርም ነገር ግን ምንም የተሳካላት ነገር የለም። ማለትም ድምፁ የኔ አይደለም ወይም ደግሞ እኔ አይደለሁም እንደዛ ያልኩት እያለች ለማስተባበል ብትሞክርም ምንም የተሳካላት ነገር የለም። ሙሉ በሙሉ የእሷ ድምፅ እንደሆነ ቤተሰቦችም ሆኑ ናሆም ሁሉም አውቀዋል ማለት ነው። ይህንን ታሪክ ደግሞ በአይኗ ያየችው በጆሮዋ የሰማችው ኑሃሚን አላስተላትም እና በዚህ አጋጣሚ ከናሆም ጋር ያላትን ሪሌሽን ጠበቅ ለማድረግ እየሞከረች ያለች ትመስላለች። እናም አጋጣሚውን በመጠቀም እንግዲህ ናሆምን ለማጽናናት ወደ ናሆም ቀረብ ያለችው ኑሃሚን አሁን ላይ የናሆም መልስ ጥሩ ባይሆንም ማለትም ማናቸውንም ማየት አልፈልግም ላያቸው አልፈልግም። አንቺ ደግሞ ይሄንን አጋጣሚ ተጠቅመሽ ወደ እኔ ልትመጪ ነው ወይ? ማለትም አባቴ እንዳለው የአባቴ ምራት ያኔ ደግሞ ሚስት ለመሆን እያሰብሽ ነው ወይ ብሎ ቢጠይቃትም ነገር ግን ኑሃሚንም አይ እኔ አንተን ለማጽናናት እና የጀመርከው ነገርም ጥሩ እንዳልነበረ ከዚህ በፊት የማቀው ታሪክ እንዳለ ልንገርህ ብዬ ነው ብትለውም እሱ ግን አሁን ላይ አምራን ባበሳጨችው ብስጭት ላይ ሌላ ነገር መስማት ስላልፈለገ ኑሃሚን ምንም ነገር ብቲ አላምንሽም፣ ስለዚህ ካጠገቤ እራቂ፣ አጋጣሚውን ለመጠቀም አትሞክሪ ሲል ነበረ ኑሃሚንን ያከናፈራት። እንግዲህ በዚህ ሁኔታ ሆነ መኪና መንዳት አትችልም፣ እናም ደግሞ ለመረጋጋት ሞክር እያለች እያጽናናችሁ ወይም እያበረታችሁ ትገኛለች። በዚህ ነገርም ተበሳጭተው የሚገኙት የናሆም ቤተሰቦች አሁን ላይ ምንም ነገር ለመወሰን አልቻሉም። ነገር ግን ሙሉ በሙሉ ናሆምና አምራን እንደማይጋቡ እናም ደግሞ የናሆም ልጅ እንዳልሆነ አምነዋል። ከዚህ በኋላ በአይናችንም ልናያት አንፈልግም፣ እናም ደግሞ ከልጃችን አጠገብ ትራቅ፣ እኛ ለልጃችን
ጥሩ ሰው ፈልገን እናጋባዋለን በማለት ነበረ የናሆም እናት ውሳኔዋን የወሰነችው። አባቱም በተመሳሳይ እኛ ለልጃችን ደህና ሰው ፈልገን እናጋባዋለን፣ ከዚህ በፊትም እኔ ስለው አልሰማ ብሎ ነው፣ እሱ የራሱ ምርጫ እከተላለሁ ብሎ ነው እንደዚህ ይሄው ነው ብሎ በማለት እንግዲህ አንተ ያመጣህለት ሚስት ኑሐሚን ናት፣ እናም ኑሐሚንን ያገባል ብለህ ተስፋ እንዳታረግ ስትል እነሄድየዋም ነግረዋለች። ማለትም እሷ የምትፈልገው የባለ ሀብት ወይም ደግሞ የዝነኛ ሰው ልጅ መዳር ነው። እናም ኑሐሚንን እንኳን ለምራቷ ለሰራተኛዋም አምና መቀበል አቅቷታል። በተቻለ መጠን ከአጠገቧ ራቅ ለማድረግ እና ኑሐሚንን ከቤት ለማስወጣት እየሞከረች ነው። እንግዲህ ኑሐሚንና ናሆም በዚህ ከቀጠለ አቀራረባቸው ወደ ሌላ ታሪክ ይቀየርና ምናልባትም ፍቅረኛሞች ሊሆኑ ይችላሉ ብለን ተስፋ እናደርጋለን። ነገር ግን ከእናቱና ከእህቱ አጠገብ ከራቁ ነው እንጂ በዚህ ሁኔታ እንኳን አብረው መቀጠል በፍጹም የማይታሰብ ነገር ነው። ምክንያቱም እናትና እህቱ ኑሐሚንን ምን ያክል ጠምደው እንደያዟት የምናውቀው ጉዳይ ነው። እናም ሊያለያዩቸው ይችላሉ። ስለዚህ ከነሱ አጠገብ ዞር ብለው ኑሐሚንም አባቷን ይዛ ከዛ ቤት ወጥታ የራሳቸውን ሕይወት መስርተው ይኖራሉ ብለን ተስፋ እናደርጋለን። ኤሚም እንግዲህ በተደጋጋሚ ኤርሚያስን ለመከታተል እየሞከረች ነው። እናም ኤርሚያስ ላይ የሆነ ችግር እስከምታገኝበት ድረስ አሁን ላይ እጅግ በጣም አፍቅረውና ወዳው ትገኛለች። ነገር ግን የሆነ ነገር ያገኘችበት ቀን እሱን አያድርጋት። ኤሚ እንግዲህ ኤርሚያስን እጅግ በጣም እየተከታተለችና እየተፈታተነችው ትገኛለች። ከኑሐሚን ጋም ያለው አይነው በጣም ደስ አላላትም። እናም በተደጋጋሚ ከዚህ በፊት ትተዋወቃላችሁ ወይ? የትስ ነው የምታውቃት? ከዚህ ቤት ውጭ ታውቃታለህ ወይ? እያለች ጠይቀዋለች። ኤርሚያስም አረ በፍጹም እኔ አላቃትም፣ እዚህ ሆነው የማውቃት ለምን እንደዚህ አልሽኝ ቢላትም አይ አቀራረባችሁ ሁናታችሁን ሳየው ከዚህ በፊት የምትተዋወቁ ነው የመሰለኝ እና ለዛም ነው የጠየቅኩ ስትል እንግዲህ ኤሚ ነግረዋለች ማለት ነው። ይህ ነገር የታወቀ ቀን ግን ሊፈጠር እንደሚችል ማሰብ በጣም ከባድ ነው። ማለትም ኤርሚያስና ኑሐሚን እንደሚተዋወቁ እናም ደግሞ አምራን ደግሞ ከኤርሚያስ እንደሆነ ያረገዘችው ሲታወቅ ቤተሰቡ እጅግ በጣም አደጋ ላይ ይወድቃል ብለን እናስባለን። ለምን የኑሐሚንን አባት እየረዳ ያለው አቶ ለይኩን ይህን ነገር ሲሰማ በእሱ ላይ ደባ እንደተሰራበት ነው አድርጎ የሚያስበው። እናም እስካሁን ሁሉንም ነገር እያወቁ ለምን አልነገሩኝም የሚል ጥያቄ ይፈጠርበታል። ከዚህ የበለጠ ደግሞ ቤተሰቡ እጅግ በጣም ይታመሳል ወይም ደግሞ ይበጠበጣል ብለን እናስባለን። ያ ማለት እንግዲህ ኑሐሚን ስለ ግንኙነታቸው ስለ አለው ነገር መጀመሪያውኑ ማስረዳት ነበረባት። ማለትም ስለ ኤርሚያስና ስለ እሷ ግንኙነት እናም ደግሞ ስለ አምራንና ስለ ኤርሚያስ ግንኙነት ቢያንስ የሆነ ፍንጭ አሳውቃቸው ቢሆን እና አሁን ላይ እንዲህ አይነት ነገር ላይፈጠር ይችል ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ። ባይ